ዓለም በስጋት ተወጥራ በወላፈን ታፍና ትገኛለች። አውሮፓ በግሪንላንድ ዙሪያ ጭንቅ ጥብብ ብያለው ብላለች። ታሊባኖች ከሩሲያ ጋር በጋራ ለመስራት መሪዎቻቸውን ወደ ሞስኮ ልከዋል። በግሪንላንድ ጉዳይ ሰፋጣ የለም ብለው የዛቱት ዶናልድ ትራምፕ በአሜሪካ ቁጥጥር ስር የነበረውን የኢራቁን አይን አልአሳድ የአየር ቤዝን ጦራቸው ለቆ እንዲወጣ አዘዋል። የኢራኑ መሪ አያቶላ ኳሚኒ እነ ትራምፕን ነፍሰ ገዳዮች ሲሉ ወርፈዋል። የቴሄራን የፖሊስ አዛዥ በበኩላቸው ሁከቱና የሚደርሰው ውድመት በ3 ቀናት ውስጥ ካልቆመ ከባድ ነገርን ለማድረግ እንገደዳለን ብለዋል። መላቅጡ ጠፋን ያሉት እነ ማክሮንም ባዙቃ ፖሊሲ ያሉትን ለመተግበር እያኮበኮቡ ነው። አሜሪካን በእነዚህ ሀገራት ላይ ታሪፍን ለመጣል ዝታለች። የጀርመኑ መራሄ መንግሥት ማርቲን ጆሴፍ ሜርዝ ግን አታስቡ የአሜሪካ ኢኮኖሚ እኮ ተሽመድምዷል ብለዋል። Ayatollah Ali Khamenei has called US President Donald Trump a criminal and says he will not let his country be dragged into war. Diplomats from the European Union say the bloc is ready to hit the United States with retaliatory tariffs if Donald Trump follows through on his threats to punish countries that oppose a US takeover of Greenland.